ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ? አባት ይመስገን እኔ በጣም ሰላም ነኝ። ዛሬ በሌላ ርዕስ ተገናኝተናል። ዛሬ የምንነጋገርበት ርዕስ ደግሞ ከሌሎቹ ትምህርቶቻችን ትንሽ ወጣ ያለ ትምህርት ነው። ይሄን ትምህርት አንድ ሰው ነው ያሳሰበኝ። በዚህ ጉዳይ ላይ ለምንድን ነው የማትናገረው? ትምህርት ብትሰጥበት ጥሩ ነው። የምታውቀው ነገር አለ ወይ በዚህ ጉዳይ ላይ ብሎ አንድ ሰው ነው ይሄን ሀሳብ የነገረኝ። ለብቻዬ ነው አግኝቶ ነው የነገረኝ። ሀሳቡንም መረመርኩት። ከዛ በኋላ በደንብ አየሁት። በአንዴም ወደዚህ ፕሮግራም አልመጣሁም። አንድ 3 ወር 4 ወር ዝም እያየሁት ሀሳቡን፣ በዛ ዙሪያ የማውቃቸውን ነገሮች በደንብ አስታወስኩና ሀሳቡን አደራጀሁት። ስለዚህ ዛሬ ልናገር ወደድኩ። እሱም ምንድን ነው? ስለ ትምህርት መድኃኒት ወይም አእምሮን ስለሚያበለጽጉ እጽዋት ነው ዛሬ የምንነጋገረው። አእምሮን የሚያበለጽጉ እጽዋት አሉ። እድሜን የሚያረዝሙ እጽዋት አሉ። አካልን የሚያጠነክሩና የሚያስቡ እጽዋት አሉ። ቤትን የሚያፈርሱና የሚገለባብጡም እጽዋት አሉ። ህይወትን የሚያበላሹም አሉ። ህይወትንም የሚያቃኑ አሉ። እጽዋት ላይ ያለ ጥበብ በነገራችን ላይ ምድር ገና 2% እንኳን አልተጠቀመችበትም። እጽዋት ላይ በጣም ትልቅ ጥበብ ነው ያለው። እኔ በማውቀው እንኳን በጣም ብዙ ነገሮች አሉ። ስለዚህ ዛሬ ግን ከእጽዋት ስራ ወይም ከእጽዋት ተግባር ትንሽ ለየት ያለውን የትምህርት መድኃኒት የሚለውን ወይም በተለምዶ በአብነት ትምህርት ቤት አካባቢ ሆሳዕና ተብሎ ይጠራል፣ ወይም አብነት ተብሎ ይባላል። አብነት ወይም ሆሳዕና ተብሎ ይጠራል። መድኃኒት ማለት ነው። በሁለቱም ድምር ዞሮ ዞሮ የትምህርት መድኃኒት ነው። አይምሮን ነው የሚያበለጽገው። እሱ ነገር ጥሩ ነው፣ ጠቃሚ ነው ወይስ ችግር አለው የሚል ነው የተነሳው ጥያቄ። ጉዳትም አለው ጥቅምም አለው። ግን እስኪ እንዴት ነው የሚለውን እንነጋገርና የሚያስገኘውን ጥቅም የሚያመጣውን ጉዳት፣ ከዛ ምን እናድርግ፣ መፍትሄው ምንድን ነው የሚለውን ዛሬ እንድንነጋገር ወደድኩ። በነገራችን ላይ እነዚህ የትምህርት መድኃኒቶች ማንም ተነስቶ ዛሬ እሰጣለሁ ብሎ ስለሚል አቅጣጫቸውን እየሳቱ ነው ያሉት እና ብዙ ሰው ላይ ጉዳት እያደረሱ ነው። በጣም ብዙ ሰው በእነዚህ ነገር እየተጎዳ ነው። ለጊዜ የተጠቀመ ይመስለዋል፣ ጥሩ ነገር ያመጣ ይመስለዋል። ግን በሂደት በጣም አደገኛ የሆኑ ናቸው። ክሮኒክ የሆነ ፕሮብሌም ነው ያላቸው። ቀስ እያለ በረጅም ጊዜ ራሱን እየለወጠ አደጋ የሚያደርስ ችግር ያመጣሉ። ስለዚህ ጥንቃቄ የሚያስፈልገዋል። ጉዳትም አለው ጥቅምም አለው። መፍትሄውንም ደግሞ ዛሬ እናያለን። የመጀመሪያው የትምህርት መድኃኒት ሲወሰድ ምን ያደርጋል የሚለውን አሁን ሁሉን ትቼ ነው። በጣም ሰፊ ነው። አሁን የትምህርት መድኃኒት እንዴት ይዘጋጃል እንዲህ ምናምን እዛ ውስጥ አልገባም። እኔ ግን እንድታውቁት የሚፈለገውን ክፍል ነው መርጬ ያመጣሁት እንጂ ስለ እጽዋት ካወራን ደግሞ ሁሉንም ትተን ደግሞ ስለ እጽዋት ስናወራ ልንከርም ነው። ስለ መናፍስቱ ማውራት ጀምረን ልክ በጣም ሰፍቶ ያው እንደጀመር ነው ማለት ነው። ስለነሱም እየተነጋገረን እንደሆነ እያያችሁ ነው። ጣልቃ እያስገባው ሁሉንም ነገር አስኬደዋለሁ። ትምህርት እስከሆነ ድረስ ቻናሉም የህይወት ውሃ እስከሆነ ድረስ በጣም በህይወት ዙሪያ ጥልቅ የሆኑ ነገሮችን ነው የምንነጋገረው። ወደ መጀመሪያው ስንመጣ የሚሰጠው ጥቅም የእጽዋት ወይም አእምሮን የሚያበለጽጉ እጽዋት ወይም መድኃኒት የመጀመሪያው ጥቅሙ ምንድን ነው ሲባል፣ ይሄ እጽዋት ወይም የትምህርት መድኃኒት ጠቀሜታው ምንድን ነው ሲባል፣ የትኛውንም የቀለም ትምህርት በአጭር ጊዜ ለመሸምደድ፣ ለመያዝ፣ ለማወቅ ይጠቅማል። የትኛውንም የቀለም ትምህርት በቃ የሰሙትንም ያነበቡትንም ተጽፎ የተገኘውንም የሰሙትንም የትኛውንም ነገር ለመያዝ ይጠቅማል። ፈጣን ያደርጋል። ቀድሞ ከምንሰማውና ከምንገነዘበው በ10 እና 12 እጥፍ ነው የሚያሳድገው። እንዲህ በግማሽ እንኳን ምናምን አይደለም፣ ወይም 2-3% አይደለም የሚጨምረው፣ 10-12 እጥፍ ነው የሚጨምረው እና የመያዝ አቅማችንን ይጨምራል። በጣም ፈጣን ያደርገናል። ረጅም ዓመት የሚወስዱብንን ረጅም ጊዜ የሚወስዱብንን የሚያደክሙንን ነገሮች ባጭሩ እንድንይዝ ያደርጋል። ትልቁ ጥቅሙ ይሄ ነው የመጀመሪያው። ሁለተኛው የትምህርት መድኃኒት ወይም እነዚህ አእምሮን የሚያበለጽጉ እጽዋት ጠቀሜታቸው ምንድን ነው ሲባል፣ አዲስን ነገር ለመፍጠር ከፍተኛ አስተዋጽኦ አላቸው። አዲስን ነገር ለመፍጠር ብቻ አይደለም፣ በራሱ ፈጥረን እንድናደርግ ሁሉ ያደርጋሉ። በራእይ የሚያመጡት ነገር አለ፣ በህልም የሚያመጡት ነገር አለ፣ የሆነን ነገር ስናስብም የሚከስቱት ነገር አለ። እነዚህ እጽዋት እንደ መክስትም ናቸው። እኛ ውስጥ ሲገቡ ስንወስዳቸው ምንም ነገር ስናስብ አዲስ ነገር እንዲመጣ ያደርጋሉ። ሌላ ዓለም ላይ ወስደውም ከሌላ ዓለም ጋርም ግንኙነት እንድናደርግ ያደርጉናል። ስለዚህ አዲስን ነገር ለመፍጠር ይጠቅማል። አዲስ ነገር መፍጠር ደግሞ የሰው ልጅ ትልቁ ፍላጎትና የመጀመሪያው ምርጫው ነው። ለምድርም የሚጠቅመው ሁሌም አዲስ ነገር ሲመጣ ነው። ስለዚህ ለዚህ ይጠቅማል። ሶስተኛው እውቀት ነክ የሆኑ ነገሮችን በሙሉ በትጋትና ባይበገሬነት ለማከናወን ይጠቅማል።
ተማሪዎች ሲያጠኑም ይገባቸዋል፣ እንደገናም አይሰንፉም። ትልቁ ሌላው የትምህርት እንዲገባን ከማድረግ ውጪ ትጉህ ያደርጉናል። በቃ እንድንተጋ ያደርጋሉ። ገና የፊደል ድምፅ መጠራት ሲጀመር ገና ስለ እውቀት ምናምን ሲወራ በቃ መቁነጥነጥ ነው ስራው። የትምህርት መድኃኒት የወሰደ ሰው የሚጠቅመውንና የማይጠቅመውን አይለይም እንጂ በቃ የትኛውም እውቀት የሆነ ነገር አዲስ የሆነ መረጃ ሲነገር በጣም ፈጣን ነው፣ ትጉህ ይሆናል። መጽሐፍ ማንበብ ጀምረው ራሱ አያቋርጡትም። ጥናት ሲያደርጉ በደንብ ይገባቸዋል። እያንዳንዱ ነገር ትጉህ ናቸው፣ አይበገሬ ናቸው። አልገባ ብሏቸው የሳቱት ነገር ካለ አልረዳ ያሉት ነገር ካለ ወይ ረዝሞ ወይ ውስብስብ ሆኖ ካቃታቸው እንኳን አይበገሬ ናቸው። በቃ የፈለገ ይፍጅባቸው አይበሉም አይጠጡም ሁሉ ያን ነገር ሳያሳኩት ያ ነገር ሳይገባቸው ያን ነገር ሸምድደው ይዘውት ይሄ ነው ብለው ወደ ተጨበጠ ነጥብ ሳይመጡ ምግብ ሁሉ አይበሉም አይተኙም ሁሉ። ስለዚህ ትጉህ ያደርጋል። የትኛውንም እውቀት ነክ የሆነ ነገር ከፊደል ጋር ከቁጥር ጋር የተያያዘ የትኛውንም ከፎርሙላ ጋር የተያያዘን የትኛውንም ቀመር በፍጥነት ለመያዝና ጠንክሮ ለመስራትም ትጋት ይሰጣሉ። በጣም ብርቱ ነው የሚያደርጉት። በቃ አንድ ሰው እያነበበ ሁሉ ሊመሰጥ ይችላል። በቃ መጽሐፉን እንደጨረሰው ሁሉ አያውቅም፣ ወይ ደግሞ ከዚህ ወደዚህ ሁሉ ማንበብ ይጀምራል እና በጣም አእምሮን የማጋልና ትኩስ የማድረግ ባህሪ ስላላቸው አይበገሬነትና ትጋትን ያመጣሉ። አራተኛው የትምህርት መድኃኒት የሚጠቅመው የትኛውንም ውስብስብ ትምህርት በቀላሉ መረዳት ያስችላል። በጣም በቃ መደበኛው ሰው ውስብስብ ነው ብሎ በጣም ሰልችቶት አልችል ብሎት ያስቸገረውን ትምህርት እነሱ በቀላሉ ይረዱታል። የትኛውም ፎርሙላ፣ የትኛውም ቀመር፣ የትኛውም የትምህርት ትንታኔ ብዛቱ ምንም ያህል ቢሆንና በየትኛውም ልክ ውስብስብ ቢሆንም እነሱ በቀላሉ ይረዱታል። ስትሰሩ፣ ስታነቡ፣ ስትናገሩ ዝም ብለው ይሰማሉ፣ በቃ ይገባቸዋል። ምንም ለነሱ ውስብስብ አይደለም፣ ጨርሰውታል። እነሱ እንዲያውም ስትጀምሩ እነሱ ጨርሰውታል። በቃ መጽሐፍ እጃቸው ከገባ አንብበው ይገባቸዋል። ሲያዩም ይገባቸዋል። ቪዲዮ እያዩ ለምሳሌ ቪዲዮ ቲቶሮች ካሉ፣ በቪዲዮ የሚሰጡ ትምህርቶች ካሉ መኪና ተፈቶ ተመልሶ እስኪገጠም ያያሉ። በቃ እነሱ መልሰው ያ መኪና ፈተው እንደገና ይገጥሙታል። በጣም ኃይለኞች ናቸው። የትኛዋ እቃ ከየት ጋር እንደተነሳች፣ የትኛዋ ቡለን ከየት ጋር እንደተነሳች፣ ሰውየው እንዴት እንደጀመረ በቃ የሰውየውን አክሽኑን አያያዙን ሳይቀር ነው የሚኮርጁት እና በጣም ኃይለኞች ናቸው። ስታምፕ ነው የሚያደርገው ጭንቅላታቸው እና የእጽዋቱ ባህሪ እንደዚህ ነው። ምንም ነገር አይተው አይረሱም። በጣም ኃይለኞች ናቸው። ውስብስብ ትምህርቶችንም ለመረዳት ይጠቅማል። ትልቅ እገዛ አለው ማለት ነው። አሁን ጥሩን ጎን እያወራን ነው ያለ ነው። አምስተኛውን ስናይ የትምህርት መድኃኒት አምስተኛው የሚሰጠው ጥቅም ምንድን ነው የሚለውን ስናይ በትምህርት ዓለም ውስጥ የላቀ ውጤት ለማስመዝገብ ይጠቅማል። ይሄ ዓለም ምን ያህል ማስተዋል አለህ፣ ምን ያህል መረጋጋት አለህ፣ በሂደት ችሎታህ ምን ያህል እየጨመረ ይመጣል ሳይሆን ሸምድደህ ያመጣኸውን ነጥብ ነው የሚያየው እና በትምህርት ዘርፍ ውስጥ ከታች ከፊደል ጀምሮ የመጀመሪያ ደረጃ ትምህርትን፣ ሁለተኛ ደረጃ፣ በዩኒቨርሲቲ ደረጃ ማስተርስ፣ ፒኤችዲ ወዘተ የሚባሉትን በየትኛውም ትምህርት ነክ የሆኑ ትምህርቶችን የላቀ ውጤት ለማስመዝገብ ይጠቅማል። ብዙ ጊዜ የአእምሮ ማበልጸጊያ መድኃኒት የወሰዱ ወይም ሆሳዕና የተቀበሉ ወይም የትምህርት መድኃኒት እጽዋት የወሰዱ ተማሪዎች በየትኛውም የትምህርት ዘርፍ ከፍተኛ ውጤት ነው የሚያስመዘግቡት። ለምን? ከላይ ያየናቸው ባህሪያት ለዚህ ያበቃቸዋል። ፈጣን ናቸው፣ ትጉህ ያደርጋል፣ በጣም ለመሸምደድ ችግር የለባቸውም። ነገሮችን አይተው መልሰው ደግመው መስራት ይችላሉ። በዛ ላይ ደግሞ መበለጥ አይፈልጉም። ከፍተኛ የሆነ ኮምፒቲሽን ውስጥ ነው የሚገቡት። የውድድር ሰዎችም ናቸው። ስራቸው መወዳደር ነው፣ መከራከር ነው፣ መፋተግ ነው ስራቸው እና እነዚህን 5 ነገሮች ለማድረግ ይጠቅማል ይሄ የትምህርት መድኃኒት። ጉዳቱ ምንድን ነው የሚለውን ደግሞ እንይ። የትምህርት መድኃኒት ጉዳትም አለው ጥቅምም አለው። ይህንን በደንብ ስሙ። ለልጆቻችሁ የሰጣችሁ ሰዎችም ይጠቅማችኋል። ሳይረፍድ ነገሮችን ማስተካከል ትችላላችሁ። ኦልሬዲ አርፍዶ የተበላሸም ካለ መጨረሻ መፍትሄው ላይ ስንነጋገር መፍትሄውን ወስዳችሁም ራሳችሁን መጥቀም ትችላላችሁ። የትምህርት መድኃኒት ለመውሰድና ለልጆቻችሁም ለመስጠት ያሰባችሁ ደግሞ ተጠንቅቃችሁ እንድትሰጡም ይጠቅማል። ስለዚህ የሚያመጣውን ጉዳት እንይ ከመፍትሄው በፊት። ጥቅሙን ካየን የትምህርት መድኃኒት የሚያመጣውን ጉዳት ደግሞ እንይ። የትምህርት መድኃኒቱ ወይም የምንወስዳቸው እጽዋት የሚያመጡት ችግር የመጀመሪያውን መስመር የሚይዘው የሰው ልጅን ተፈጥሯዊ የአእምሮ አወቃቀር ወይም የአሰራር ስርዓት ይቀይራሉ። ኮምፕሊትሊ ነው የሚቀይሩት። ይህን ማመን አለበት አንድ ሰው። ከዚህ በኋላ ይህንን የማታውቁም ይግባችሁ። ምናልባት ይህንን ቪዲዮ መድኃኒት የምትሰጡም የትምህርት መድኃኒት የምታውቁም ሰዎች ልታዩ ትችላላችሁ።
የምትሰጡት የትምህርት መድኃኒት ተማሪዎችን በማነቃቃት ወይም የሰዎችን አእምሮ ግለት በመስጠት ቀለም ሸምድዶ ውጤት ላይ መድረስ ብቻም እንዳልሆነ ይግባቸው። ኮምፕሌትሊ ተፈጥሮውን ነው የሚቀይረው። መጀመሪያ የነበረውን አስተሳሰብ፣ የጭንቅላቱን የአሰራር መዋቅሩን፣ ቀመሩን ሙሉ በሙሉ ይቀይረዋል። ይሄ የመጀመሪያው ችግር ነው። ለምንድን ነው ከተባለ ሰው ተፈጥሯዊ ማንነቱን ከቀየረ ከተፈጥሮ ማንነቱ ውጪ ሌላ ማንነት ክሬት እያደረገ ነው ማለት ነው። ሌላ ማንነት ይዟል። ሌላ ማንነት ሲያበለጽግ ወይም ሌላ ማንነት ሲገነባ ተፈጥሯዊ ማንነቱ በቃ እንግዲህ አንተ ሌላ መኖሪያ ካገኘህ እኔማ ወደ አገሬ ልግባ ደህና ሁን ብሎ ወደ ተፈጠረበት ዓለም ወደ መለኮት አይመለስም። ከባዱ ችግር፣ ውስብስቡ አደጋ የሚጀምረው እዚህ ጋር ነው። ተፈጥሮም ማንነቱን ይዞ ይቀጥላል። አዲስ ክሬት የተደረገውን ማንነት ደግሞ እንዲሁ እየተሻማ ራሱን እየገነባ ደግሞ ይቀጥላል። ሁለቱ አደገኛ ውዝግብ ውስጥ ይገባሉ ነው። ተፈጥሮ ማንነቱን ስለማይረሳ ያ የመጀመሪያው የአእምሮ ውቅርና ዲጂቱ መሄድ ሲያቅተው ወደዚህኛው ያዘነብልና ይሄኛው ደግሞ ይሄኛውን እየጎዳው ይሄዳል። ስለዚህ ሰውየው ውስጥ ምን ይፈጠራል ማለት ነው? ከፍተኛ የሆነ ኮንፊውዥን ይፈጠራል ማለት ነው። ትልቅ ውዝግብ ይፈጠራል። የመጀመሪያው የሚፈጥረው ችግር የሰውየውን ሙሉ በሙሉ የአስተሳሰብ ስርዓቱን ይቀይረዋል። በሌላ መንገድ የትምህርት መድኃኒቶችን መውሰድ ምን እንደሆነ ታውቃላችሁ? መዋረስ ይባላል። ተዋርሶ ነው። እጽዋት በጣም አደገኞች ናቸው። የተለዩ መናፍስት ናቸው። እጽዋት የወሰደ ሰው ተዋርሷል ማለት ነው። ሌላ ኃይል ውስጡ ገብቷል። ያ ኃይል ደግሞ ዝም ብሎ አይተኛም። ያንን ኃይል ጭንቅላቱ መቆጣጠር ሲያቅተው ሌላ ማንነት ነው የሚያመጣው። ከተፈጥሮ ውጭ የሆነ እንቅስቃሴ ይፈጠራል። ስለዚህ ሰውየው ወይ ያ ተፈጥሯዊ ማንነቱ ይመክንና ሌላ በተሰራለት ይሄዳል፣ ወይ ደግሞ ሁለቱ እየተፎካከሩ ይቆዩና አደጋ ይፈጠራል። ብዙ እጽዋት የወሰዱ ተማሪዎችን ስታዩዋቸው ወይም ሰዎችን ስታዩዋቸው ብዙ ጊዜ በነገሮች ላይ ፍጹም የሆነ ውሳኔና ሐሳብን የማስቀመጥ ችግር ታያላችሁ። መዋረስ ስላለው ነው። ተዋርሶ ማለት ነው። የትምህርት እጽዋት መውሰድ ዝም ብሎ አይደለም እና እኔ እንኳን የማውቃቸው ወደ 11 አሉ። በጣም ብዙ ናቸው። ከእንስሳት እጽዋት ጋር ተዋጽኦ ጋር የሚወሰዱ አሉ። ወይ በደም ወይ ከስጋው በአንዱ ክፍል ወይ ደግሞ አጥንቱ ተፈጨው ተቀላቅሎ የሚወሰዱ አሉ። ከማዕድናት ጋር የሚወሰዱ አሉ። የትምህርት መድኃኒት አንድ ብቻ አይደለም፣ በጣም ብዙ ናቸው። እኔ እንኳን በግልጽ ጥርት ያሉትን በጣም የሚሰሩትን የማውቃቸው 11 ናቸው። በጣም ብዙ አሉ። በመቶ የሚቆጠሩ በሺ የሚቆጠሩም ሊኖሩ ይችላሉ። እንደ ሀገሩም ደግሞ ይለያያል። በነገራችን ላይ አእምሮን የሚያበለጽግ እጽዋት ያለው ኢትዮጵያ ውስጥ ብቻ አይደለም፣ ሌላም ዓለም ላይ አለ እና እነሱም የሚጠቀሙት አለ። ስለዚህ እጽዋት በጣም አደገኛ ናቸው። ከማዕድናትም ጋራ ከእንስሳት ተዋጽኦ ጋራ ከስጋ ከደም ወይም ከወተቱ ጋራም ተቀላቅለው ከአዝርዕት ጋራም ተቀላቅለው የሚሰጡ ስላሉ አሰጣጣቸው በጣም አደገኛ ነው። ውሃ ራሱ ፈሳሽ የሆነ ውሃም ራሱ የትምህርት መድኃኒት ሆኖ የሚወሰድበት ራሱን የቻለ ሌላ ገቢር አለው። ስለዚህ የመጀመሪያው ትልቁ ጉዳት ምን ያመጣል ከተባለ ተፈጥሯዊ የአእምሮ አሰራር ስርዓትን ይቀይረዋል። በቃ አዲስ ሰው ነው የሚሆነው። ማታውቁት ሰው ነው የሚሆነው። ከእናንተ ዘር የተወለደ አይነት ባህሪም አይደለም የሚኖረው። የአንዳንድ ሰው ባህሪ ጄኔቲካሊ የሚተላለፍ አለ። የአንዳንድ ሰው ባህሪ የዛ ዘር የዛ ቤተሰብ ማንነት አለ እና የአእምሮን የሚያበለጽግ እጽዋት የወሰደ ወይም የትምህርት መድኃኒት የወሰደ ሰው ግን የቤተሰቡን የዘሩን ባህሪ አይላበስም። ፈጽሞ ሌላ ነው የሚሆነው። አንዱ ችግር ይሄ ነው። ሁለተኛው የአእምሮ አሰራር ሲቀየር የባህሪ ለውጥ ያመጣል። ሌላው ችግሩ ይሄ ነው። የባህሪ ለውጥ ሲያመጣ እነዚህ ሰዎች በጣም ግትርና ገገማ የሆኑ ሰዎች ይሆናሉ፣ ወይ ደግሞ ዝም ያሉ ለምንም ነገር ጉዳይ የሌላቸው ይሆናሉ፣ ወይ ደግሞ በጣም ቁጡና ነውጠኛ ጸበኛ ይሆናሉ፣ ወይ ደግሞ በጣም ሲበዛ ራስ ወዳድ ይሆናሉ፣ ወይ ደግሞ እጅግ በጣም ስግብግብ ይሆናሉ፣ ወይ ደግሞ ጭራሽ ከሰው የማይቀላቀሉ አውሬ ይሆናሉ። ብዙ ጊዜ ይህንን አስተውላችሁ ከሆነ በቤተ ክህነት አካባቢ ወይም በአብነት ትምህርት ውስጥ የተማሩ ተማሪዎች በብዛት ይህን የመውሰድ እድሉ አላቸው። እኔም እዛ ውስጥ ስላደግኩ አብዛኞቹን አያለሁና አንዳንዶች የማንፈርድባቸው አሉ። የሚያንጸባረቁትን ባህሪ ስናይ እንረዳቸዋለን። የትኛውንም መድኃኒት እንደወሰዱ በሚያንጸባረቁት ባህሪ እናያለን። ሁሉም የትምህርት መድኃኒቶች አንድ አይነት ባህሪ አይደለም የሚያንጸባረቁት። እንደየሰውየው እንደየተወለደበት የልደት ሰንጠረዡና እንደሚጠራበት ስም የፊደል መሪነትና የቁጥር ስርዓት ባህሪው ይለያያል እና የባህሪ ለውጥ ያመጣል። በጣም ጸበኛ ነው የሚሆኑት። በጣም ድንዝዝ ያሉ ነው የሚሆኑት።
ወይ ደግሞ ኬርለስ ነው የሚሆኑት፣ ላለባበሳቸው፣ ላነጋገራቸው ፍርሃት አልባ ናቸው። በቃ ወይ ህሊና ቢስ ነው የሚሆኑት፣ ወይ ደግሞ በቃ ፍርሃት የላቸውም፣ በጣም ዘርጣጭ ነው የሚሆኑት፣ አፋቸው አያርፍም፣ አፈ ባለጌ ነው የሚሆኑት፣ ወይ ደግሞ በቃ ነገሮችን አያመዛዝኑም። በቃ ከፍተኛ የሆነ የባህሪ ለውጥ ነው የሚፈጠረው። ልም ያለ ደነዝ ሰውዬ ተነስቶ አመፀኛ ይሆናል። አመፀኛ የነበረው ደግሞ ብርድ ብሎ በቃ ምንም ጉዳዩ አይደለም። የእጁንም ከዚህ ጋር ስቆርጡት በቃ ለምንም አይል ነው ጉዳዩ አይደለም። ለመብቱም ይሁን ለምድርም ይሁን ለሃይማኖቱም ጭራሽ ደግሞ የማይቆረቆርም አለ። ከእምነትም ደግሞ የሚወጣለ በቃ ይሄድና አእምሮ ከእግዚአብሔር ጋር ከፍተኛ ሙግት ውስጥ ይገባል። ማን ነው እግዚአብሔር ማነህ አንተ ብሎም ደግሞ ወደ ከፍተኛ አመፅም ይፈጠራል እና በጣም አደገኛ የሆነ የባህሪ ለውጥ ያመጣል። ይሄ የባህሪ ለውጥ ደግሞ የሚፈጥራቸው ችግሮች በጣም ሰፊ ናቸው። ማህበራዊ ኑሮ ላይ፣ እምነት ላይ፣ ኃላፊነት ላይ ወዘተ በራስም በግል ህይወት ላይ ከፍተኛ ጫና ነው የሚፈጥረውና ሁለተኛው ችግር ከፍተኛ የሆነ የባህሪ ለውጥ ያመጣል። ሶስተኛው መገለልና ብቸኝነትን ያመጣል። የትምህርት መድኃኒት የወሰዱ ሰዎች በጣም ገለልተኛ ናቸው፣ ብቸኛ ናቸው። ምንም ነገር ውስጥ አይሳተፉም። ሁሉን ነገር በልባቸው ነው የሚይዙት እና ጓደኛም ስታደርጓቸው የሆነ ነገር እንዲህ ነው ስትሏቸው እሺ ወይም አዎ ነው የሚሏቸው። በእናንተ ውስጥ ገብተው አስተያየት አይሰጡም። አዎ ይሄ እንዲህ ነው፣ ይሄ እንዲህ ነው፣ በቃ ይሄ ይጠቅማል ብለው እንደዛ በቃ ሰዎች ብላ አይደሉም። አንዳንዶቹ መንነው ሁሉ በዛው ጫካ ገብተው ባህታዊ የሚሆኑትም የሚመነኩሱትም ሁሉ አንዳንድ ጊዜ ያስጠላቸዋል። ይሄ ዓለም ጋር ጫጫታ፣ ድምፅ ምን አይወዱም። የማህበራዊ ኑሮንም አይፈልጉም። ብቸኛ መሆን ነው የሚፈልጉት። ብዙ ብርሃንም አይፈልጉም። ብዙ ወሬም አይፈልጉም። ብዙ ምግብና መጠጥም አይፈልጉም። ይሄ ሰው የሚያደርገው ስርዓት ሁሉ ብዙ አይጥማቸውም። ስለዚህ በጣም አይዞሌትድ የሆኑ ሰዎች ናቸው። የተገለሉ ናቸው። ራሳቸውን ያገልላሉ። ብቸኛም መሆንን ያመጣል። አራተኛው ንፉግና ገብጋባ ያደርጋል። እኔ ሁለት ሰዎች ገጥመውኛል። እንትን ናቸው፣ ደግ ናቸው ወይም ቅን ናቸው፣ ክፋት የለባቸው፣ ግን ንፉግ ናቸው። ንፉግ እነሱ ጋር ሳይመጣ ነው እንጂ እነሱ ጋር እንጀራም ከቀረበ ንፉግ ናቸው። ቆርሰው ና ብላ ምናምን አይሉም። የሆነ ልብስም እንካሄድ ልበስ አይሉም። ገንዘብም አለኝ ችግር የለውም አይሉም። በጣም ንፉግና ገብጋባ ናቸው። የነሱን ነገር ማከማቸት ነው ስራቸው። ማከማቸት ነው። በቃ አይለብሱም፣ አይበሉም፣ አይጋብዙም፣ አይጠጡም፣ አይደሰቱም፣ አይለብሱም። በቃ በጣም ንፉግና ስግብግብ ናቸው። ከተማ ሄደው 100 ብር ድፍን ካላቸው ሻይ 10 ብር ከሆነ ወይ 15 ብር አሁን ለካ 15 ብር ሻይ የለም። እኔ በድሮው ላውራው ዝም ብዬ ሻይ 3 ብር 2 ብር በነበረ ጊዜ ግድ የለም ሻይ 50 ብር ገብቷል እንበልና አሁን እንዲሁ በአማካኝ 50 ብር እንያዘው። 100ውን ብር ዘርዝረውት ሻይ አይጠጡ። ለምን 100 ብሩ አይዘረዝርም? ሻዩን ለማን ነው የሚገዙት? ለራሳቸው። ብሩ የማን? የራሳቸው። ነገ ምንድነው ታዲያ የምትሰሩበት ሲባል ነገ አይመለከታቸውም። በጣም ንፉግ፣ በጣም ገብጋባ። ሰው ቤት ሄደው እንኳን ብዙ እንጀራ ሲቀርብ ምንድነው ይህን ሁሉ የምከምሩት? መልሱት ግማሹን ይላሉ። አብረዋችሁም እየበሉ አብራቸው እየበላችሁም ወጥ እንጀራ ምን መጠጥ ሲጨመር በቃ ይበቃል ነው የሚሉት። በቃ ይበቃል አይሆንም ነው የሚሉት። እና በጣም ንፉግ ገብጋባ ነው የሚሆኑት። በሌላ በኩል ስታዩቸው ደግሞ የዋህ ናቸው፣ ክፉ አይደሉም። ውስጣቸው ግን ያ አእምሮን ለማበልጸግ የወሰዱት መድኃኒት በእውቀት አምጥቋቸዋል። ግን ንፉግ ናቸው። የሆነች እውቀትም አወቁ አይደለ? አዲስ እውቀት አይሰጡም። እሷል ወይ በገንዘብ ይደራደራሉ። ገንዘቡን ምን ያደርጉታል? ምንም አያደርጉት። በቃ እንደዚህ የገጠሙኝ ሰዎች አሉ። ስቅይት ነው የሚሉት። በጣም ንፉግና ገብጋባ ያደርጋል። ይህንን የምነግራችሁ በደንብ ስሙኝ። በመግቢያም ተናግሬያለሁ። ለልጆቻችሁ የሰጣችሁም ከወዲሁ መፍትሄ እንድትፈልጉ ነው። ችግር ውስጥ ያላችሁ አሁን ወደ መፍትሄው እንድትመጡ ነው። ለመስጠትም የተዘጋጃችሁ በጣም በጥንቃቄ መስጠት እንዳለባቸው ቢቻል ጭራሽም እንዳትሰጡ ለማድረግ ነው። ስለዚህ አንደኛው ንፉግና ገብጋባ ያደርጋል። አምስተኛው አሁን ያየነው አራተኛውን ነው። አምስተኛው ትዳርና ደስታን ይከለክላል። ከባዱ ይሄ ነው። እኔ የማውቀው ከኛ ጋር የነበረ ስሙን መጥቀስ አይጠበቅብኝም። አሁን መንኩሶ ደብረ ዳሞ ነው ያለው። በቃ ለምን ትዳርም አይፈልግም፣ ደስታም አይፈልግም። ኦልሬዲ የዘር ፍሬንም ይገላል ይሄ መድኃኒት። አንዳንዶች ይዘጋል። ምክንያቱም ከእንስሳት ተዋጽኦ ጋር ተቀላቅሎ ይሰጣል ብያቸዋለሁ። በስጋው ወይ በደሙ ወይ በአጥንቱ ተፈጭቶ ነው። 2 አዕዋፋትም አሉ በጣም ይሄን መድኃኒት ያሰምራሉ። በጣም ይነዳል። በቃ ሰውየውን እንደወሰደው ይሰምርለታል የሚባሉ ከአዕዋፋት 2 አሉ። አንደኛዋ የወፍ ዝርያ መካን ታደርጋለች፣ የዘር ፍሬን ትሰልባለች። ጭራሽ ሰውየው
ወሲብ መፈለግ አይደለም ራሱ ወሲብ ምንድን ነው ብትሉትም አይገባውም። ከዛ በኋላ ድንዝዝ ነው የሚለው ያለው አማራጭ ይመነኩሳል። የዋህ ነው የሚሆነው፣ ግን በእውቀት እየመጠቀ ነው። ምንም ችግር የለበትም። ምንም በቃ 1000 ገጽ ያለውን መጽሐፍ ስታነቡ ከሰማም ወይ ካነበበው መልሶ በቃሉ ይደግመዋል። ችግር የለበትም። በቃ ሽምድድ ነው የሚያደርገው። ግራና ቀኛዬም ምናምን እንደ ከርከሮ ግልቢያ ሄዶ ድርግም ነው የሚለው። በቃ የኔ አብሮኝ የተማረው አሁን እንደዚህ ነው የወሰደው። አንደኛው ወፍ ናት አብራ የተሰጠችው። በቃ ወሲብ ራሱ ምንድን ነው የሚለውን ረስቶ የለም በቃ አሁን መነኩሴ ነው። በምንኩስናው ስኬታማ ነው ወይ ስኬታማ አይደለም ወይ እዛ ውስጥ አልገባም። እኔም መረጃው የለኝም። አሁን ላለፉት 7-8 ኦልሞስት 10 ዓመት ምንም መረጃው የለኝም። ግን ገዳም ገብቷል። ምንድን ነው ከተባለ ትዳር ይከለክላል። ብዙ ሰዎች በትምህርታቸው ጎበዝ ናቸው፣ ገንዘብ አላቸው፣ ጥሩ ጸባይ አላቸው። ምንድን ነው የማያገቡት ትላላችሁ? ኋላቸውን ስትመለከቱ ግን በእርግጠኝነት ወይ አውቀውት ወይ ሳያውቁ ቤተሰብ የትምህርት መድኃኒት ሰጥቷቸዋል። ሴቶችም ወንዶችም ቆሞ ቀር የሆኑ አሉ። ትዳርንም የሚኮንኑ ትዳር ውስጥም ያልገቡ ደስታ አይፈልጉም ጭራሽ። ሌላ ሰው ተቃቅፎ ፍቅር ሲያሳልፍ ወይም ባልና ሚስት አብረው ሲሄዱ ሰርግ ሲደረግ ሁሉ ማይወዱ አሉ። በቃ እነዚህ ሰዎች ደግሞ የሚበሳጩ አሉ። ስለዚህ ደስታን ይከለክላል የትምህርት መድኃኒት፣ ተጠንቀቁ። ሁሉም አይደለም። አንዳንዱ እብድ አድርጎ ዘማዊም ደግሞ የሚያደርግ አለ። ግን ምንድነው በቃ 2 ቀን 3 ቀን ወሲብ ካጣም በቃ የሚያብድ ሰው ሁሉ ደግሞ አለ። እንደዛም ደግሞ የሚያደርጉ አሉ። ግን በአብዛኛው 95% መድኃኒት የወሰደ ወደ ትዳር ለመግባት በጣም ይቸገራል። በራሱ ይከለክላል። በተለይ ለሴቶች አይመከርም። ጥንቃቄ አድርጉ። ደግሞ አንዳንዱ ለሴትም ይሰጣል። ግን አደራ ሴቶች የትውልድ ባላደራ፣ የእግዚአብሔር ባላደራ፣ ዘር የሚያስቀጥሉ ማህፀን የተሸከሙ ናቸው። ማህፀን ደግሞ የእግዚአብሔር ዙፋን ምሳሌ ነውና እባካችሁን ለሴት ልጆቻችሁ የትምህርት መድኃኒት አትስጡ። በጣም አደገኛ ነው። የምትሰጡም ሰዎች ጥበበኛ ነን የምትሉም እባካችሁ ጥንቃቄ አድርጉ። ለሴት ልጆች አትስጡ። በጣም ብዙ ችግር ነው የሚያመጣው። ከዛ በኋላ ማህፀኗ እያተመ የሚያወጣቸው ልጆች በሙሉ በጣም አደገኛ ነው የሚሆኑት። ሴቷ የትምህርት መድኃኒት ከወሰደች ተሳክቶላት እንኳን ካገባች ልጆቿ በጣም አደገኛ ነው የሚሆኑት። ምክንያቱም እየመረዘ ነው የሚያወጣቸው፣ የተለያየ ባህሪ ነው የሚሰጣቸው። እና የሚወሰደውስ መድኃኒት ምንድን ነው የሚለው ጥንቃቄ ያስፈልጋል። አስፈላጊ ሆኖ ከተገኘም ሴት ልጅ የምትወስደው መድኃኒት አለ። በእርግጥ ግን ደግሞ እሱ እንዲህ ዝም ብሎ ታፍሶ የሚሰጥ አይደለምና ጥንቃቄ ይጠይቃል፣ ወቅት ይጠይቃል፣ ቀን ይጠይቃል፣ ጊዜ ይጠይቃል። የትምህርት መድኃኒትም ዝም ብሎ አይሰጥም። እጅ ራሱ ይመርዛል። ዝም ብሎ የትምህርት መድኃኒት የተፈቀደለት ጸጋ አለ። እጁ ይታይና ይሄ ውስጥ እጁ ይሄ መስመሩ ይነበብና የትምህርት መድኃኒት መስጠት ይችላል አይችልም ተብሎ በባለሙያዎች ተፈቅዶለት ነው። ዝም ብሎ አይሰጥም። የትምህርት መድኃኒት ሲሰጥ ስላየህ ነቅለህ ወይ ቆርጠ ቀጥቅጬ ምናምን ዘፍዝፌ እሰጣለሁ ብለህ ትውልድ ታበላሻለህ። እጅ ራሱ ይመርዛል። መድኃኒቱን ያውቁታል። እጃቸው የሚመርዝ ሰዎች አሉ። ስለዚህ ገዳይ ነው። እጅ ራሱ ወሳኝ ነው። ካልተፈቀደልህ መድኃኒት አትሰጥም። በጣም አደገኛ ነው። እጽዋቱ ራሱ ዶማ ነው የሚያደርጉ። በቃ እጅህን ይመርዙታል። ከዛ በኋላ አንተም ትመርዛለህ። ስለዚህ ትዳርና ደስታን ምን ያደርጋል? ይከለክላል። አንዳንዶች እንዲሁም በድንግልና ያልፋሉ። 40-50 ዓመት የሞላቸው ሴቶች አላያችሁም? ብቸኛ ሴቶች ሴተላጤ ትላላችሁ እናንተ አጠር አድርጋችሁ። ሴተላጤ አይደሉም፣ በሌላ ስርዓት ውስጥ ናቸውና በጣም አደገኛ ነው። ወንዶችም እንደዚህ ከፍተኛ አሁን ስልጣን ላይ ኃላፊነት ላይ ያሉ በተለይ ይሄ ከቢዝነስ ማኔጅመንት ጋር የተያያዘ ምናምን ከሀብት ጋር የተያያዘ ብዙ ሰዎች አሉና ግን አላገቡ። የ50 ዓመት ሞላው እኮ ምናምን እንላለን። የ60-70 ይሞላዋል ገና ሳያገባ ነው የሚቀጥለው። ለምንድን ነው ከተባለ ትዳርና ደስታ ስለሚከለክል ነው። 5ኛው ይሄ ነው። 6ኛው የተለያየ መልክ ይሰጣል። ስራ ላይ ጎበዝ ያደርጋል፣ ሀብታም ያደርጋል፣ ጠንካራ ያደርጋል፣ ጎበዝ ያደርጋል፣ ልፍስፍስ ያደርጋል፣ ደካማ ያደርጋል፣ ጠንካራ ያደርጋል፣ ድሃ ያደርጋል፣ ሀብታም ያደርጋል። በቃ አንዳንድ ሰዎች ይህን የትምህርት መድኃኒት ሲወስዱ በትምህርት ጎበዝ ይሆናሉ፣ ስራ ላይ ጎበዝ ይሆናሉ፣ ግን ደግሞ ድሃም ያደርጋል፣ ሀብታምም ያደርጋል። የሚገርመው ነገር ድሃ የሆኑት ሀብታም ለመሆን አይጥሩም፣ ሀብታም የሆኑትም ሀብታቸውን አይጠቀሙም። በ4ኛው ላይ አስቀድመን እንዳየነው ማለት ነው። በቃ ንፉግና ገብጋባ ናቸው፣ በቃ አይሰጡም። ስለዚህ እንደዚህ ያደርጋል። ዝም ብሎ የአይን አምሮት ብቻ ይሆናል ማለት ነው። ይዘ ነው ግን አንጠቀመው። እንደዚህ አይነት ነገር ያደርጋል። 6ኛው እንደዚህ ካየን፣ 7ኛውና የመጨረሻው ቁጡና ነጭናጫ ያደርጋል። ብዙ ጊዜ አንዳንድ ትልልቅ ሰዎችን አይታችሁ ከሆነ ባለሀብቶችም ባለስልጣንም ሆነው ወይ ትልቅ ቦታ ያሉ በትምህርታቸው ጎበዝ የተባሉ ታይትል ያላቸው ዶክተርም ኢንጂነርም የምንላቸው በቤተ ክህነቱ ውስጥም ትልቅ ቦታ ያሉ ሰዎች፣ ከቤተ ክህነት ውጭም ሃይማኖታዊ ቦታ ላይ የተቀመጡ ሰዎች፣ በነገራችን ላይ በልጅነታቸው መድኃኒት የወሰዱ ሰዎች በእስልምናም የሃይማኖት ስርዓት ውስጥ በፕሮቴስታንቱም በኦርቶዶክሱም የተቀመጡ አሉ።
ፕሮቴስታንቶች እንኳን መድኃኒት አይሰጡም። ጌታ ኢየሱስ መድኃኒት ነው ስለሚሉ ብዙም አያውቁትም። እንዲያውም ኢትዮጵያ ላይ ያለውን እጽዋት ነቃቅለው ለማጥፋት ሁሉ በጣም የሚታገሉ እነሱ ናቸው። አሁን አይሆንም እንጂ አይሰጡም። ግን በእስልምና ማለት በኦርቶዶክስ ውስጥ በነበሩ ጊዜ የወሰዱ አሁን ወደ ፕሮቴስታንት የገቡ አሉ እና ኃላፊነት ላይ ተቀምጠው ዋናው ሀሳቢ ኃላፊነት ላይ ተቀምጠው ነጭናጫ ሰዎች አጋጥሟቸው ያውቃል። በጣም ነጭናጫ ቁጡ እኚህ ሰውዬ የሃይማኖት ሰው ናቸው ወይስ ምንድን ናቸው ሁሉ ብሎ ግራ እስኪያጋባ በጣም ቁጡ ናቸው። በጣም ነጭናጫ ናቸው። ጽናጽል አንስተው ግንባሩን ካላልኩት ነው፣ መቋሚያ አንስተው ግንባሩን ለዋለው ነው፣ መስቀል ከያዙ በመስቀል ግንባሩን ልበለው ነው፣ በካልቾ ነው፣ በቦክስ ነው። በጣም ቁጡ ናቸው እና በዚህ አጋጣሚ አንድ ነገር ላስታውሳቸው። በቤተ ክርስቲያን አካባቢ ያሉ ሰዎች እንዲህ መነኮሳት ናቸው፣ ጳጳሳት ናቸው፣ ትልቅ ቦታ ነው ያሉት መምህራን ናቸው። እንዲህ ምንድን ነው እንዲህ የሚቆጡት እልህኛ የሆኑት ካህን አይደል ዲያቆን አይደል እንዴት ትላላቸው? የትምህርት መድኃኒት ወስደው ከሆነ ቁጡ ነው የሚሆኑት። ምንም ጳጳስ ፓትርያርክ አይደለም በቅተው ወደ መላክነት ተቀየሩ ቢባልም ይሄ የእጽዋት ጫና አይለቃቸውም። በጣም ቁጡ ያደርጋል፣ በጣም ዱለኛ ያደርጋል፣ ተደባዳቢ ያደርጋል። እና አንዳንድ ሰዎችም ካሉበት ቦታ ካለው ግሬስ ውጪ የሆነም እንደ አንዳንድ ዘልዘል ያለ ባህሪን ብታዩ ተረዷቸው። ከዚህ በኋላ ይግባቸው። የስነ ምግባር ብልሽት አይደለም። በቃ ጭንቅላታቸው በጣም ነው የሚግለው። በእነሱ ልክ ሻርፕ ካልሆናችሁ በቃ ግንባራችሁን ብለው ነው የሚያባረሯቸው፣ ወይ ይሰድቧቸዋል፣ ይቆጧቸዋል። ለዚህ ነው የሚሏቸው። ህዝብ አለ፣ ቤተክርስቲያን ውስጥ ነው፣ በቃ ማምልኮ ስፍራ ነው ምናምንም ትዝ አይላቸውም። እሱ በቃ እነሱ በሚፈልጉት ልክ ካልሄዳችሁ ወደዛ ምናምን ብለዋቸው ሊጣሏችሁ ሁሉ ይችላሉ። እና የመጨረሻው ምን ያደርጋል? ቁጡና ነጭናጫ ያደርጋል። እነዚህ 7 ችግሮች የትምህርት መድኃኒትን በሚወስዱ ሰዎች ላይ አለ። በትንሽ ነው እንጂ የነገርኳችሁ፣ ሌላም በጣም ብዙ አለ። ስለዚህ ምን እናደርግ ነው? አሁን የሚጠቅመውንም ነገርከን፣ ጉዳቱንም ነገርከን። እንዲህ በመሀል ቀርቅረህ ወዴት ልትሄድ ነው ለሚሆን ወዴትም አልሄድም አለሁ። መፍትሄውን ተናግሬ እናበቃለን ነው። መፍትሄው ምንድን ነው? አንድ በአንድ እንግዲህ ስለ ትምህርት መድኃኒት ስንነጋገር ሰፊ ችግሮች ናቸው ያሉት። መፍትሄዎቹም እንደዚሁ በጣም ሰፊዎች ናቸው። ግን እኛ እየተነጋገርን ያለሁን አሁን አጠር አድርገን ስለሆነ መፍትሄውንም እንዲሁ ባጭር ነው የምናስቀምጠውና ሌላው ደግሞ መፍትሄ ብለን የምናስቀምጠው ወይ ደግሞ እንደ መፍትሄ የምንወስደው የወሰድነውን የትምህርት መድኃኒት ወይም እጽዋት ለወሰደው ሰው በሌላ እጽዋት እንዲሽርለት ሌላ እጽ መስጠት ነው የሚሆነው። እጽዋትን በእጽዋት መሻር ማለት ነው። ይሄ የትኛውን መድኃኒት የትኛው እጽ ይሽረዋል፣ የትኛውን ችግር የትኛው እጽ ደግሞ ያስተካክለዋል የሚለውን አሁን እዚህ ጋር አልነግራችሁ። ምክንያቱም ይሄ በጣም በጥንቃቄ የሚደረግ ነገር ስለሆነ ዝም ብዬ በግድ የለሽነት ገና ለገና ስለማቀው መናገር ስለምችል ብቻ ለዚህ መፍትሄ እናርጉት ለዚህ መፍትሄ እናርጉት ብዬ ሰውን ችግር ውስጥ አልከትም። በጣም አደገኛ ነው። የትምህርት መድኃኒት በጥንቃቄ ካልተወሰደ በራሱ ገዳይና ጄኔቲካሊ በሰው ውስጥ የሚተላለፍ ነው ብለን ስለ ችግሩ እያወራን እንደገና ደግሞ ለዚህ መፍትሄ ይሄን ውሰዱ ብዬ ሌላ ችግር ልጨምር አልፈልግም። እሱን በአካል የምታገኙኝ ካላችሁ፣ በጣም የባሰባችሁ ችግር ውስጥ የገባችሁ ካላችሁ የወሰዳችሁትን እጽዋት ከነገራችሁኝ ወይም የወሰዳችሁን የትምህርት መድኃኒት ምን አይነት ሆሳናን የወሰዳችሁት የሚለውን ከነገራችሁኝ በኋላ ለሱ የሚሆን የምንሽርበትን መንገድ በጋራ ነው የምንፈልገው እንጂ በግላችሁ ይህን አድርጉ ልላችሁ አልችልም። እንደ መፍትሄ ግን የሚወሰደው አማራጭ መፍትሄ እሱም ሌላ ችግር ቢኖረው እጽዋትን በእጽዋት መሻር ነው። እጽዋትን በእጽዋት ሲሻር ግን አሁንም ቢሆን ጨረቃ የምትወጣበት የቀኑና የሌሊቱ ቀመር ተቆጥሮ ነው የሚወሰደውም። ዝም ብሎ ደግሞ አይወሰድም። መሻሪያውም ዝም ብሎ እንደተገኘ አይወሰድም። ወርም አለው ቀንም አለው። አስቀድሜ እንደተናገርኩት ይህን የትምህርት መድኃኒት ሰዎች ባይወስዱ መልካም ነው። ተፈጥሮን መጠቀም ቢቻል ሰው በራሱ የተሰጠው ኃይልና ጸጋ ስላለ እሱ መውጣትና መጉላት ቢችል መልካም ነበር። አስፈላጊ ሆኖ ከተገኘ ደግሞ የትምህርት መድኃኒት ወይም የአብነት ተቃዋሚ አይደለሁም። ሰው ይውሰድ። ሲወስድ ግን በጥንቃቄ መሆን አለበት ነው። ሲሻርም በጥንቃቄ ነው የሚሻረው። ያለበለዛ መሻሪያው በራሱ አካል ያጎድላል፣ መሃን ያደርጋል፣ ወይም እንዳይወልዱ ያደርጋል፣ የዘር ፍሬን ይሰልባል፣ ዓይን ያጠፋል፣ ወገብ ይሰፍራል፣ አእምሮንም አሳብዶ ሁሉ ሊያስቀር ይችላል። ወይም ደግሞ ዝም ብሎ ለጥ ብሎም አብኖርማል የሆነ ሰው ወይም ዝም ብሎ ሞኝ የሆነ ሰው ሊሆን ይችላል። እሱም ሌላ ጉዳት አለ። ያኛውን መድኃኒት ሲነቅለው ረፍት ሲያደርግ አእምሮ በዛው አሸልቦ ወደ ህሊናው የማይመለስበትም ችግር ስለሚፈጠር ለመሻሪያ ለዚህ ይሄ ነው ብዬ አሁን እዚህ አልነግራችሁም። በአካል ካገኛችሁኝ
ወይም ደግሞ የዚህ ችግር ተጠቂ የሆናችሁ በግልጽ ተገናኝተን በጋራ የምንወስደው መፍትሄ ይሆናል። ሌላኛው መፍትሄ ግን ምንድነው? እጽዋትን በእጽዋት መሻር ነው። ሌላውና የመጨረሻው መፍትሄ የሚባለው ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን የሚለውን መዝሙር አንድን በየቀኑ 7 ጊዜ እየጸለዩ ውሃ ላይ እየጸለዩ ያንን እንደ ጸበል መጠመቅና መጠጣት ለ90 ቀናት መፍትሄ ይሆናል። አንድ ማቀው ልጅ አለ። በዚህ ምክንያት በጣም ተጎድቶ አንድ ትልቅ አባት ናቸው። በዚህ መንገድ ፈውሰውታል። ፍካሬ ዘጻድቃን ወዘኃጥአን የሚለውን መዝሙር አንድን ማለት ነው ግዕዝ መጸለይ የሚችል በግዕዝ ያድርገው፣ ግዕዝ ደግሞ መጸለይ የማይችል ደግሞ በአማርኛ እያነበበ መፈታት ይችላል። ዞሮ ዞሮ የትምህርት መድኃኒት የወሰደ ሁሉ ግዕዝ ይችላል ማለት አይደለም። 90% የሚሆኑት መድኃኒት የወሰዱ ወይም የትምህርት መድኃኒት አብነት የወሰዱ ሰዎች ግዕዝ ተምረዋል። እንትኑም መስመሩም በዛ በኩል ስለሆነ ማለት ነው። የትምህርት መድኃኒት የሚወሰደውም በዛ በኩል ስለሆነ 10% የሚሆኑት ግን ዝም ብለው የአስኮላ ተማሪዎች ወይም የዓለማዊ ተማሪዎች ስለሚሆኑ ግዕዝን ላያነቡ ይችላሉ። ዞሮ ዞሮ ግዕዝ የሚያነቡ ከሆነ ግዕዝ ያነባሉ። ካልሆነ በአማርኛ መዝሙር አንድን እየጸለዩ ለ3 ወራት ወይም ለ90 ቀናት ጠዋት የተጸለየበትን ማየ ጸሎት መጠጣትና መጠመቅ ምኑን ይሽረዋል? ያንን የወሰድነውን እጽዋት ይሽረዋል። አሁን አልናገርም ብዬ ነው እንጂ ከዚህ መዝሙር ቀጥሎም ሌላ ገቢር አለች። እሷም ማብራት ትጸለያለች። ምንድነው የሚለውን አሁንም ቢሆን እንዲህ ነው ብዬ ስለማልነግራችሁ ሌላ ችግር ስለሚያመጣ ሌላ ተያያዥ ችግር ስለሚያመጣ ለሌላም ስለሚጸለይ እሱ ተያያዥ ችግሩን ማብራራትና ማስረዳቱም ሰፊ ጊዜ ስለሚወስድ እሱም ገቢር አለው። እንደዛ ነው የሚሰራው እና በአጠቃላይ መፍትሄው ይሄ ነው የሚሆነው የትምህርት መድኃኒት። እንዳጠቃላይ ግን አስተያየትህን ስጥ ስባል የትምህርት መድኃኒት ጥሩ ነው ወይ ለሚለው እኔ ጥሩ አይደለም ባይ ነኝ። ምክንያቱም የሰው ልጅ በጣም ትልቅና ከመለኮት አብራክ የመጣ ለእያንዳንዱ ሰው ነገሮችን የማወቅና የመስራት የመምራትና የመግዛት ኮድ የተሰጠው ፍጡር ነው። እኔ የስነ ተፈጥሮ ተመራማሪ እንደመሆኔም የስነ መለኮትም ተማሪ ነኝ። በስነ መለኮት ላይ ምርምር አደርጋለሁ። በነገራችን ላይ ስነ መለኮትም ምርምር ይደረግበታል። ዝም ብሎ አትንኩት እሳት ነው እፉ ነው እየተባለ እንደ ሕፃን ተኝተን የምንውልበት አይነት አይደለም። የስነ መለኮት ትምህርት በጣም ሰፊ ነው። ለዘላለም የሚያልቅም አይደለም። እግዚአብሔር በገለጠልንና በተረዳነው መጠን ግን የሱን ባህሪና መንግስት እያወቅን እየተረዳን እያስተማረንና መንግስቱን እያሰፋን ደግሞ እንሄዳለን። ስለዚህ በስነ መለኮት ዘርፍም የሄድኩባቸው ርቀቶች ስላሉ እኔ ቴዎሎጂያንም ነኝ፣ እየተረዳሁት ነገር አለ። ስለዚህ ሰው ምንም ነገር የማድረግ አቅምና ስልጣን ስለተሰጠው ተጨማሪ ባይደረግ ጥሩ ነው ብዬ አስባለሁ። አንዳንዴ ቅቤን ቅቤ እንደመቀባት ነው የሚሆኑ፣ ወይም ደግሞ ጮማ ስጋ ላይ ቅቤ እንደመቀባት ነው እና አንዳንዴ ልክ አይደለም ብዬ አስባለሁ። እንደ ግሌ የትምህርት መድኃኒት መውሰድ ጥሩ አይደለም። ይሄ የኔ ሀሳብ ነው፣ ግን ተቃዋሚ አይደለሁ። ስለዚህ እንደ አጠቃላይ የትምህርት መድኃኒት መውሰድ ጥሩ አይደለም ነው። ሌላም ደግሞ ችግር አለ። በመጨረሻ የማሳስባችሁ ነገር ምናልባት አስፈላጊ ከሆነ የሚታነሱት ጥያቄ ካለ ችግርም ካለ ተመልሼ እሰራዋለሁ። እንዲህ ባንዴ የሚያልቅ አይደለም። እርግጠኛ ነኝ ብዙ ጥያቄ ነው የሚያስነሳው። የወሰዳችሁ ትኖራላችሁ። ጥሩ ነው ብሎም በሌላ ጎራ የሚቆም አለ። ጭራሽ ፈጽሞ ሰይጣናዊ ነው ብሎም ደግሞ የሚከራከር አለ። በጣም ጥሩ ነው የሚል አለ። አይ ባይሆን ጥሩ ነው የሚልም አለ። ብዙ አይነት አመለካከት ስላለ ምናልባት የሚነሱትን ጥያቄዎች አይቼ ደግሞ ሁለተኛ ቪዲዮ ልሰራበት እችላለሁ። ሌላም ፓርትቱም ስላለው ደግሞ እሱንም የምሰራበት ጊዜ ላይ በሰፊው አብራርቼ የምሰራበት ጊዜ ሊኖር ይችላል። ለጊዜው ግን እንዳጠቃላይ ማስቀመጥ የምፈልገው ስለ ትምህርት መድኃኒት ይበርዳልም። በሌላ በኩል ደግሞ ሌላው ችግሩ ላይ ያልተናገርኩት ወይም ያለፍኩት ቅድም ምንድን ነው፣ የትምህርት መድኃኒት ይበርዳል። የትምህርት መድኃኒት የወሰዱ ሰዎች በጣም ምሁር የሆኑ ሰዎች በየ7 ዓመቱ ወይ በየ3 በየ4 ዓመቱ ካልታደሰ በጣም አደገኛ ነው። በ3 በ4 ወይ በ7 ዓመት ይታደሳል። ምናልባት ረጅም ዓመት ቆየ ከተባለ 12 ዓመት ነው የሚቆየው። ከዛ በላይ ይበርዳል፣ ትቷቸው ይሄዳል። ይሄ የሚያነቃቃቸው ትጋታቸው፣ ኃይላቸው ይወሰድና ምንም ያልተማሩ ተራ ሰው ደንቆሮ ሁሉ ሊሆኑ ይችላሉ። ተመልሰው ምንም በቃ ፊደልም ያልቆጠሩ ሁሉ ሊሆኑ ይችላሉ። እና ይበርዳልም። አንዳንድ ሰዎች አንቱ ብለናቸው በጣም ተደመመንባቸው፣ መድኃኒቱ ትቷቸው ሲሄድ አይምሯቸው ሲበርድ እንዲያው በጣም ጅል ነው፣ አይጣልባቸው። በእውነት የትምህርት መድኃኒት ሲበርድ በጣም መጥፎ ነው። ጨዋ ነው የሚሆነው ሰውየው ተመልሶ እና ጥያቄ ሲጠየቁ ሁሉ የሚነጫነጩ የሚቆጡ የሚሳደቡ አሉ። ሲተዋቸው እውቀታቸው ጠፍቶ ማለት ነው። ስለዚህ ይህም ችግር ስላለ መጠነ ሰፊ ችግር አለው፣ መጥፎ ስለሆነ ይሄንን ነገር ብታስቡበት ብዬ ለመግለጽ ያክል ነው።
የትምህርት መድኃኒትን በተመለከተ በዚህ እንቋጫለን። ክፍል 2 ይኖረዋል፣ እሰራላችኋለሁ። የምታነሱ ጥያቄ ካለም እርዳን አግዘን የምትሉት ካለም ለልጆቻችንም ምን እናድርግ እንዴት ነው እስኪ ያልገባንም በደንብ ደግሞ ተብራርቶ ይነገረን የምትሉም ካላችሁ ጥያቄ ለመቀበል ዝግጁ ነኝ። ስለነበረን ጊዜ ደጉ አባታችን እግዚአብሔር የተመሰገነ ይሁን። የጥበብ አባት የእውቀት አባት እኛን የሰራ ለዘላለም የተመሰገነ ይሁን። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።